በጣም የተሳካልን የሥራ መስክ አንዱ ካለ ትምህርት ሚኒስቴር ነው። በነገራችን ላይ መላው ፖሊሲው የመንግስት የብልጽግና መንግስት ፖሊሲ ቢሆንም ይህንን ፖሊሲ እያስፈጸሙ ያሉት የኢዜማው አባል ፕሮፌሰር ብርሃኑ ነጋ በታማኝነት የመንግስትን ፖሊሲ ለማስፈጸም ደፋ ቀና እያሉ ስለሆነ በርካታ ውጤት እያመጡ ስለሆነ በእኔ እምነት ምስጋና የሚገባቸው ይመስለኛል። ለምሳሌ ከ30 ቢሊዮን በላይ ህዝብ እንዲያዋጣ አድርገው በሁሉም ክልሎች ሞዴል ሃይ ስኩል፣ ቦርዲንግ ሃይ ስኩል እየሰሩ ነው። ይሄ ትምህርት ሚኒስቴር ስራ አይደለም፣ የክልሎች ስራ ነው። በግጭት የተበለሻሹ የተሰባበሩ የተቃጠሉ ቤቶች በጣም በርካታዎችን እየጠገኑ ነው። ለእንደዚህ ያለው መልካም ስራ መጽሐፍ ከብዙ ኃይሎች እየለመኑ እርዳታ እየፈለጉ አሳትመው በቴክኖሎጂ የትምህርት ጥራት ለማረጋገጥ የሚያደርጉትን ጥረት አይ ቲንክ ማመስገን የሚሻል ይመስለኛል። የሚጎል ነገር ደግሞ ካለ ማሙላት ማገዝ የሚሻል ይመስለኛል። በእኛ በኩል ግን በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። አንደኛ ባለፉት 7 ዓመታት 35,000 መዋለ ሕፃናት የገነባ መንግስት ነው። አንድ መንግስት አይደለም፣ 10 መንግስት ደምራችሁ አታገኙም ይሄን ቁጥር። 35,000 መዋለ ሕፃናት የገነባ ነው። እነዚህ ሕፃናት ምርጫ እንደማይመርጡን እናውቃለን። በፌስቡክ ላይክ እንደማያደርጉ እናውቃለን። በዩቲዩብ ወጥተው እንደማይናገሩ እናውቃለን። ከ20 ዓመት በኋላ ግን የኢትዮጵያ ህልውና እንደሆነ ደግሞ እናውቃለን። ከአጭር ጊዜ አንጻር ሳይሆን ከረጅም ጊዜ አንጻር ነው ኢንቨስትመንቱ። በ5 ዓመት እንዴት መዋለ ሕፃናት የገባን ሰው ውጤት ማወቅ ይቻላል? ከመደመር መጽሐፍ ሽያጭና ከመሰል ግብአቶች ብቻ የፈርስት ሌዲ ኦፊስ 35 ሞዴል ሃይ ስኩልስ በሁሉ ክልል ሰርቷል። እንዴት ሊራከስ ይችላል? የኢትዮጵያ ዘመናዊ መንግስት ከተመሰረተ ባለፉት 100 ዓመታት ይሄ ኦፊስ 30 ትምህርት ቤት አልሰራም። በ100 ዓመታት ውስጥ ማራከስ አይቻልም። ትልቅ ውሳኔና ትልቅ ኮሚትመንት ነው። ኤሌመንተሪ እና ሃይ ስኩል በጣም በስፋት በብዙ ሺዎች ነው እየገነባን ያለን። ሞዴል ሃይ ስኩሎች የገነባናቸው ማደሪያ ብንጨምርበት ቦርዲንግ ስኩል መሆን ይችላሉ። በጣም በቆንጆ ስታንዳርድ እየተሰሩ ነው ያሉት። መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባን ብለን የትምህርት ስርዓት አደገ ማለት አንችልም።